ጋይስ እንዴት ናችሁ? ደህና ናችሁ? የሰላም ናችሁ? እንዴ እግዚአብሔር ይመስገን እኔ ጋር ሁሉ ሰላም። ይሄን ሼር ኮፒ ሊንክ እያደረጋችሁ ለእግረኛው አድርሱለት። ፍትህ ለልጅቷ 12 ዓመት ሰው ሀገር ላይ የማዳም ሽንት ቤት እያጠበች ያመጣችሁ ብር ይገባ ቤቱን ይሰጣት። የራስ አባትየው እየዋሹ ነው ያሉት። ሲጀመርም እሳቸው አባት ናቸው፣ ትልቅ ናቸው፣ የቤተ ክርስቲያን አባት ናቸው። ታጨሻለሽ፣ ሺሻ ትስባለች፣ እንዲህ ሚዲያ ላይ መናገር አለባቸው ቢሆንም ብታደርግም ጸጥ ነው እንጂ ማድረግ ያለበት። ትበድል እሷ ልጅነት ወጣትነት ሊያደርጋት ይችላል። እሳቸውን ክፋት ደግሞ የተናገረችው ስለተካደች ነው። ልጅ 12 ዓመት የሰራችውን ብሬት አደረገች። ምንም አላደረገችም። ሀቅ አለ ሲናገር እህትየውም አባትየውም ሲናገሩ ያስታውቃል። የልጅቷን ሀቅ ይመልሱ፣ ይስጧት፣ ቤቷን ይስጣት። የራሷ ሀቋ ላቧ ነው። ይህን ሁሉ አመት እንደገና ውጪ ተከራይቼ የቤት ኪራይ እንዲከፍልልኝ ከማልፈልገው ዜጋ ጋር ራሴን አሳልፌ ሰጥቼ ያብር እንዳይጎል ቤቱ እንዳይቋረጥ ብዬ ውጪ ተከራይ ውጪ ከሌላ ወንድ ጋር ቁጭ ብዬ ከሌላ ዜጋ ጋር የቤት ኪራይ እንዲረዳኝ ብዬ እንደዛውኝ ሰርቼ ያመጣሁት ብር ነው እያለች እየተናገረች ይሰጣት ላይ ይኸው ጋይስ አድርሱ። ሼር ኮፒ ሊንክ እያደረጋችሁ ሀቋ የልጅቷ አለ አባትየው ጋር አባትየው ሲናገሩም ያስታውቃል አለ። በቃ ግራ ሲገባት ነው መታ እንዴ የት ትግባ? የአንዳንድ ሰዎች የምትናገሩት 12 ዓመት ለፋች፣ ጉልበቷ አለቀ፣ እድሜዋ አለቀ። አሁን ተመልሳ መታ ትስራ ነው የምትሉት? ካሁን በኋላ መታ ትስራ እዚህ አረብ ምንድን ነው የምታወሩት እናንተ? 12 ዓመት የለፋችበትን በቆሟ ተወርሶ አንድ ክፍል ትሰጣቸዋለች እንዳለ በሷ ስም ያዘዋውሩ ቤቱን። እንዴ ግፍ አይደለም እንዴ? የወለደ አባት እንደዚህ ያደርጋል እንዴ? ደግሞ እንዲህ አደባባይ ላይ ይናገራል? የልጅ ሚስጥር አይናገርም። ትልቅ ሰው ናቸው፣ አባት ናቸው፣ የቤተ ክርስቲያን አባት ናቸው። እንደዚህ ነገር አይነገርም። እሳቸው ተሳስተዋል። በእውነት በጣም ነው የተሳሳቱት። ትበል እሷ ግራ ሲገባ መሄጃ ስታጣ ነው። ፍርድ ቤት ሄደች፣ መፍትሄ የለም። አባ ገዳጋ ሄደች፣ መፍትሄ የለም። ግራ ሲገባት ነው ህዝብ ይፍረደኝ ብላ እዚህ ሚዲያ ላይ የመጣችው። የት ትግባሽ? ካሁን በኋላ የት ትሄድ? ልጅ ይዛለች። ኧረ እንደዚህ አይደረግም። ፍትህ ለልጅቷ ይመለስ ብሯ።